እስክንድር ነጋ የአፋብኃይልን ሚስጥሮች ማውጣቱ ተሰማ። እስክንድር ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱ ታውቋል። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖ ወቅታዊ ቁመናን በተመለከቱ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለወደፊቱ እቅዱና በቅርቡ ስለሚጀምረው አዲስ እንቅስቃሴም በዝርዝር ለደጋፊዎቹ ገለጻ አድርጓል። እስክንድር ነጋ ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱ ተሰማ። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖ ወቅታዊ ቁመናና የትግል እንቅስቃሴን በተመለከቱ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለወደፊቱ እቅዱና በቅርቡ ስለሚጀምረው አዲስ የትግል እንቅስቃሴ በዝርዝር ለደጋፊዎቹ ገለጻ ማድረጉም ታውቋል። ከፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ የሆነው እስክንድር ነጋ በሊቀመንበርነት ሲመራው የነበረው የአማራ ፋኖ ብሔራዊ ድርጅት አፋድ ከወራት በፊት በነ ካፒቴን ማስረሻ ሰጤ በኩል ከመንግስት ጋር ተደራድሮ ወደ ሰላም የትግል እንቅስቃሴ ከተመለሰ በኋላ ድምፁን ማጥፋቱ ይታወቃል። በተለያዩ የአማራ ክልል አካባቢዎች በተናጠል ሲንቀሳቀሱ የነበሩ የተለያዩ የፋኖ አደረጃጀቶች ወደ አንድ መተው ከወራት በፊት ከመሰረቱት የአማራ ፋኖ ብሔራዊ ንቅናቄ አፋብኃይል አመራርነት በገዛ ፈቃዱ ራሱን ያገለለው እስክንድር ነጋ ዝምታውን መስበሩና ሰሞኑን ከደጋፊዎቹ ጋር ሚስጥራዊ ውይይት ማድረጉ ታውቋል። እስክንድር ዩጋንዳ በሚገኙ ደጋፊዎች አመቻችነት በሚስጥር ባደረገው ውይይት ላይ በቅድሚያ ስለሚገኝበት ወቅታዊ ሁኔታና ዝምታን ስለመረጠበት ምክንያት የተጠየቀው እስክንድር ከአማራ ፋኖ ብሔራዊ ንቅናቄ አፋብኃይል አመራርነት በገዛ ፈቃዱ ራሱን ማግለሉን በማህበራዊ ሚዲያ ከገለጸ በኋላ የአማራን ህዝብ ትግል ልትሸጥ ነው፣ የፋኖን ትግል ልትበትን ነው በሚል በግዞት መያዙና በቁም እስር ላይ እንደሚገኝ መግለጹ ታውቋል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ ህይወቱ አደጋ ውስጥ መግባቱን በተደጋጋሚ የተናገረ ሲሆን ባለፉት 5 ዓመታት ለአማራ ህዝብ ስል ብዙ መከራ አይቻለሁ፣ ለዘመናት ዋጋ ከፍዬ የገነባው ስሜ ጠፍቷል፣ ባንዳ ከሃዲ የሚል ታርጋ ተለጥፎብኝ ከ10 ጊዜ በላይ የግድያ ሙከራ ተደርጎብኛል በሚል በምሬት የተናገረው እስክንድር ነጋ እውነትን ይዤ ከህዝቤ ጎን ስለቆምኩ ብቻ ዛሬ አሳዳጄ በስቷል፣ ነገ ምን እንደሚፈጠርና ማን እንደሚገድለኝ እንኳን አላውቅም ሲል ስለሚገኝበት ሁኔታ ለደጋፊዎቹ ተናግሯል። ከዚህ ቀደም በጽናትና በተስፈኝነት ስሜት የሚታወቀው እስክንድር ነጋ ከሰሞኑ ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ትናንት የምታውቁት እስክንድር ዛሬ የለም፣ ዋጋ ከፍዬ በጀመርኩት የአማራ ህዝብ ትግል ተስፋ ቆርጫለሁ፣ ትናንት ተስፈኛ ነበርኩ፣ ዛሬ ተስፋ ቢሱኛለሁ፣ በፋኖ ትግል እንቅስቃሴም ተስፋ ቆርጫለሁ ማለቱም ታውቋል። የፋኖ ትግል መስመር ስቷል፣ የፋኖ ትግል በአማራ ህዝብ ጠላቶች እጅ ወድቋል፣ ትናንት የነበረው የህዝብ ትግል ዛሬ የግለሰቦች መጠቀሚያ ሆኗል፣ የፋኖ ትግል በአማራ ህዝብ ላይ ተደራራቢ መከራ ከማዋለድ ውጪ ምንም ተጨባጭ ለውጥ ማምጣት የማይችልበት ደረጃ ላይ ደርሷል በማለት የፋኖ ትግል እንቅስቃሴ ስለሚገኝበት አሳሳቢና ተስፋ አስቆራጭ ወቅታዊ ሁኔታ መናገሩም ተሰምቷል። የፋኖን የትግል እንቅስቃሴ በግንባር ቀደምትነት ከጀመሩ ሰዎች መካከል አንዱ የሆነው እስክንድር ነጋ ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ከአማራ ፋኖ ብሔራዊ ንቅናቄ አፋብኃይል ከፍተኛ አመራርነት ራሱን ያገለለውና በንቅናቄ ውስጥ የተሰጠውን ስልጣን ላለመቀበል የወሰነው ንቅናቄው ከህወሓትና ከሻዕቢያ ጋር ግንኙነት በመፍጠሩ እንደሆነም በግልጽ ለደጋፊዎቹ አሳውቋል። በሚስጥራዊ ውይይቱ ላይ በተደጋጋሚ ትናንት ከታገልኩለትና የአማራ ህዝብ ጠላት ከሆነው ከህወሓት ጋር ለመስራት ህሊና ያልፈቀደልኝም በማለት የተናገረው እስክንድር ህወሓት የፋኖን ትግል ጠልፏል፣ የራሱን ሰዎች በፋኖ ትግል ውስጥ አስርጓል በሚል በማህበራዊ ሚዲያ በስፋት የሚሰራጨውን መረጃ ትክክለኝነትን ማረጋግጧል። ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ የፋኖ ትግል በህወሓት የተጠለፈው መቼ ነው በሚል ለቀረበለት ጥያቄ ዘመነ ካሴና አስረስን ጨምሮ የፋኖ ትግል ከመጀመሩ በፊትም ከህወሓት ጋር የሚሰሩ የህወሓትን የብልጽግና ጦርነት ከመጀመሩ በፊት ወደ መቀሌ የተጓዙና ለአንድ ወር ቆይተው የመጡ በቀጥታ ከመቀሌ ትዕዛዝ የሚቀበሉ ሰዎች ነበሩ ያለው እስክንድር ነጋ ማስረጃ ባያቀርብም በፋኖና በህወሓት መካከል ግንኙነት ያመቻቹት አቶ ገንዱ አንዳርጋቸውና አቡነ አብርሃም ናቸው ሲልም ተደምጧል። እድሜን ሙሉ ለአማራ ህዝብ ታግያለሁ፣ ለአማራ ህዝብ ወጣትነቴን በህወሓት ጨለማ ቤት ውስጥ አሳልፌያለሁ፣ የኦሮሞማው ኃይል ስልጣን ተቆጣጥሮ ሁሉንም ነገር ለመጠቅለል ሲሯሯጥ አማራ መጨፍጨፍ ሲጀምር በግልጽ ተቃውሜ የአማራን ህዝብ ለትግል አነሳስቻለሁ፣ እንደሚባለው የስልጣን ጥም ያለብኝ ሰው አይደለሁም፣ ስልጣን በፈልግ ኖሮ ከአንድም 2 ጊዜ አብይ ስልጣን ልስጥ ብሎ በፕሮፌሰር መስፍን ወልደ ማርያም በኩል የላከብኝ ሽምግልና ቀበል ነበር ሲልም በሚስጥራዊ ውይይቱ ላይ እስክንድር ስለቀረበለት የስልጣን ግብዣ ለመጀመሪያ ጊዜ ተናግሯል። ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገቡበት ምክንያት ተጠይቆ እስክንድር የፋኖ ትግል ሲጀመር ዘመነም ሆነ ተፈራ ማሞ አልነበሩም፣ ዲያስፖራን አስተባበሪ በመንግስት ውስጥ የነበሩ ሰዎችን አሳምኜ ትግሉን ከጀመርኩ በኋላ
በግልጽ በማይታወቅ ምክንያት ዘመነን ማሳደድ ጀመረ። ባለፉት 5 ዓመታት ከብልጽግና በላይ ተደጋጋሚ የግድያ ሙከራ ያደረገብኝ ዘመነ ነው። ልዩነታችን ምን እንደሆነ አላውቅም። ከዘመነ ጋር በተደጋጋሚ ለመነጋገር ሽማግሌ ልኬበታለሁ፣ ነገር ግን ለውይይት ፈቃደኛ አይደለም። ዘመነ ከብልጽግና በላይ እኔን ሲታገል ነው የቆየው። ከጀነራል ተፈራ ጋርም ተመሳሳይ ነገር ነው ያለው የሚል ምላሽ ሰጥቷል። እስክንድር ከደጋፊዎቹ ጋር ለሰዓታት ባደረገው ሚስጥራዊ ውይይት ላይ ለጊዜው በነጻነት የሚንቀሳቀስበት ሁኔታ እንደሌለውና የቁም እስር ሊባል በሚችል ሁኔታ ውስጥ እንዳለ የገለጸ ሲሆን በቅርቡ ግን ከእውነተኛ የአማራ ሕዝብ ታጋዮች ጋር ሆኖ አዲስ የትግል እንቅስቃሴ የመጀመር ፍላጎት እንዳለው ገልጿል። በሚስጥራዊ ውይይቱ ላይ በአስቸጋሪ የጤና ሁኔታ ላይ እንደሚገኝ በተደጋጋሚ የተናገረው እስክንድር ከትግሉ የመውጣት ፍላጎት ባይኖረውም ነገሮች ከተመቻቹ የተሻለ ሕክምና ለማግኘት ጥረት እያደረገ እንደሚገኝም ገልጿል።